ቦታ ላይ በአዲስ አበባ ከተማ ውስጥ በተለየ መልኩ የጻድቁ ንጉሥ የቅዱስ ላሊበላ ጽላት በዚህ ቦታ ላይ አለ። ስለዚህ በዓሉ ይከበራል። ላሊበላ ላይ የሚካሄደው ስርዓት ሁሉ እዚህ ቦታ ላይ ይካሄዳል። ስለዚህ ሰላም እንዴት ናችሁ? እንኳን ለአቡነ አረጋዊ ወርሃዊ በዓል በሰላም አደረሳችሁ። የአቡነ አረጋዊ በረከት ረድኤታቸው በሁላችን ላይ ይደር። ከዚህ በመቀጠል የአቡነ አረጋዊን ታሪክ በትንሹ ወደ እናንተ ይዤላችሁ ቀርብ ያለው አብራችሁ ቆዩ። ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ለዚህም ብንኖርም ብንሞትም የጌታ ነን። ሮሜ 14:8 ላይ አባታችን አቡነ አረጋዊ ከ9 ቅዱሳን አባቶች አንዱ ሲሆኑ አባታቸው ይስሐቅ የሮም ንጉሥ ነበሩ። እናታቸው ንግሥት ዕድና ትባላለች። የመጀመሪያው ስማቸው ወላጆቻቸው ያወጡላቸው ገብረ አምላክ ይባላል። ጥበብ መንፈሳዊ ሲማሩ አድገው ከዚያም የንጉሥ ልጅ መባልን የንጉሥ አልጋ ወራሽነትን ሸሽተው የሞቀ ቤተሰቦቻቸውን ንቀው ትተው ወደ እስክንድሪያ ኮብልለው ገዳም ገቡ። አበምኔቱ አባ ጳቁሚስ በፈቃደ እግዚአብሔር የመጡ መሆናቸውንም አውቀው በ14 ዓመታቸው ማዕረገ ምንኩስናን ሰጥተዋቸዋል። ስመ ምንኩስናቸውም ዘሚካኤል ተባለ። ዘመዶቻቸው የሆኑም ሌሎች መመንኮሳቸውን ሰምተው ወደ ግብጽ መጥተው በገዳመ ዳውናስ በመመንኮስ አብረው 7 ዓመት ሲኖሩ የልጅ አዋቂነታቸውን ተመልክተው አረጋዊ ብለዋቸዋል። ትንሽ ቆይተው እናታቸው ቅድስት ዕድና መጥተው በዚሁ ገዳም መንኩሰዋል። ከ7 ዓመት በኋላ ወደ ሮም ተመልሰው ሲያስተምሩ አባታችን አቡነ አረጋዊ ግን ቀርተው ነበርና የሀገራችንን ዜና ሰምተው ለመምጣት ሲያስቡ ቅዱስ ሚካኤል በክንፉ ተሸክሞ አክሱም አደረሳቸው። እሳቸውም ቅድስት ኢትዮጵያ ሀገረ እግዚአብሔር፣ ሕዝቦቿም ሕዝበ እግዚአብሔር፣ መሪዎቿም ደጋጎች መሆናቸውን ተረድተው ወደ ሮም ሄዱ። ሐዋርያ ሳይላክላት በሃይማኖት በምግባር ጸንታ ትኖራለች ብለው ለሰባቱ ዘመዶቻቸው አበው መነኮሳት ነገሯቸው። ሰባቱ ሁሉ ጓዛቸውን ጠቅልለው ንጉሥ አልሜዳ በነገሰ በ5ኛው መቶ ክፍለ ዘመን ወደ ኢትዮጵያ መጥተዋል። እናታቸው ቅድስት ዕድና አብሯቸው መጥተዋል። በኋላም በሮም ነግሰው የነበሩ ይስሐቅ አባ ንግስናቸውን ትተው መጥተዋል። ለቅዱሳኑ መምጣት ሌላኛው ምክንያት በወቅቱ የነበረው የሁለት ባህሪ የኑፋቄ ትምህርት በመቃወማቸው የደረሰባቸውን የነገስታት ጫና ለመከላከል ሲሉ ነው ይባላል። አባታችን አቡነ አረጋዊ በአክሱም አካባቢ ከቆዩ በኋላ እናታቸው ቅድስት ዕድናን ደቀ መዝሙራቸውን ማቲያስንና ዮሴፍን አስከትለው እግረ መንገዳቸውን እያስተማሩና ድውያንን እየፈወሱ ደብረ ዳሞ ደረሱ። ከእግር ደብር ሆነው አሁን ይህን ተራራ በምን ልወጣ እችላለሁ እያሉ ሲያስቡ ሲያወጡ ሲያወርዱ በንግግር ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ እንደተናገረው መላእክቱን ስላንተ ያዝላችኋል፣ እግርህም በድንጋይ አትሰናከልም፣ በእጆቻቸው ያነሱሃል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶንም ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ 60 ክንድ በሚያህል ጅራቱ ጠምጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራውን አናት አደረሳቸው። ወዳው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውም ደብረ ሃሌሉያ ተብሏል። በዚያ ዕለት ግማሽ ህብስት በልተው ጠገቡ። ከዚያ በኋላ ግን ምድራዊ ህብስት አልተመገቡም። በሰንበት ክርስቲያን ከቅዳሴ በኋላ ቅዱሳን መላእክት ህብስተ ሰማያዊ ያመጡላቸው ይመገቡ ነበር እንጂ። ኋላ ግን ዜና ጽድቃቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበውላቸዋል። 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግስትን ትተህ ስላገለገልከኝ ህልፈተ ሽረት የሌለባት ሰማያዊ መንግስቴን አወርስሃለሁ ብሎ ቃል ኪዳን ሰጣቸው። በስሜ የተማጸነ እስከ 15 ትውልድ ድረስ እምርልሃለሁ፣ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸውም መነኮሳትን ሰብስበው ከእንግዲህ በስጋ አታዩኝም ብለው ነገሯቸው።
ደቀ መዛሙርቱም አባ ማትያስን በአበምኔት የገዳም አባት ወይም አለቃ ሹመውላቸው ጥቅምት 14 ቀን በዚያው በደብረ ዳሞ ተራራ በስተምስራቅ አቅጣጫ በ99 ዓመታቸው ሞትን ሳዩ እንደ ሄኖክ እንደ ኤልያስ ተሰውረዋል። ምንጭ ገድለ አበው አቡነ አረጋዊ የቅዱሳን ታሪክ 5ኛ መጽሐፍ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቁ አባታችን የአቡነ አረጋዊ ወዳጆችና ባለሟሎች በዚህ መከራ በበዛባት ዓለም ያለን ክርስቲያኖችም እንደ ቀደሙት አባቶቻችን በክርስትና መንገድ ለመጓዝና ወደ ዘላለማዊ ሕይወት ለመሻገር ራስን መካድ ይኸውም ከእግዚአብሔር መንገድ ሊያወጣ የሚችል ወደ ርኩሰትና ኃጢአት የሚመራ የሥጋ ፍላጎት የዓይን አምሮትና የልብ ምኞትን አለመከተል ይገባል። ከቅዱሳን አባቶቻችንና እናቶቻችን ተጋድሎና የእምነት ጽናት ትምህርት እየወሰድን በምልጃቸውና በቃል ኪዳናቸውም እየተማጸንን መንፈሳዊ አንድነታችንን ከነርሱ ጋር ማጠናከር እና እርስ በርሳችንም ክርስቲያናዊ ፍቅር መዋደድና በተቻለን መጠን ሁሉ ከሰዎች ሁሉ ጋር በሰላም ለመኖር ሰላምን ማስቀደምና መከተል አለብን። በክርስቶስ መለኮታዊ ወርቅ ደሙ የተዋጀንና ከውድ በላይ የሆነ ዋጋ የተከፈለልን ብንኖርም ብንሞትም የእግዚአብሔር መሆናችንን ማመን አለብን። ከዚህ ዓለም ኃጢአትና ከዲያብሎስ ውጊያ ልዩ ፈተና ራሳችንን ለመጠበቅ በጾምና በጸሎት መትጋትና በእምነታችንም ምክንያት የሚመጣብንን መከራና ፈተና በትዕግስት ማሳለፍ አለብን። እንግዲህ ሁላችንም ስለ ኃጢአታችን ተጸጽተን ወደ አባቶቻችን ካህናት ቀርበን ንስሐ እንግባ። በቀራንዮ አደባባይ በመስቀል ላይ ለድነታችን የተቆረሰውን ቅዱስ ሥጋውን እንብላ፣ የፈሰሰውን ክቡር ደሙንም እንጠጣ። ለዚህም የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። የጻድቁ አቡነ አረጋዊ በረከት ከሁላችን ጋር ይሁን። ሀገረ እግዚአብሔር ኢትዮጵያ ሀገራችንን በጽኑ ሰላም ይጠብቅልን፣ ሕዝቦቿን በፍቅርና በአንድነት ይጠብቅልን፣ ተዋህዶ ሃይማኖታችንን ያስፋፋልን፣ ቅድስት ቤተክርስቲያናችንን ከውስጥና ከውጭ ፈተና ይጠብቅልን ለዘላለሙ አሜን። ሰላም ጤና ይስጥልን። ውድ የበስሟ ሚዲያ ተከታታዮች ዛሬ አቡነ አረጋዊ ወርሃዊ በዓላቸው ነውና እንኳን ለአቡነ አረጋዊ ወርሃዊ በዓል በሰላም አደረሳችሁ አደረሰን። ሰላምን ቸርነትን ምሕረትን የሚልክልን እግዚአብሔር አምላክ የተመሰገነ ይሁን። አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ሰባቱ መብራቶች ወደ ተሰኑ ታናሽ ሙሽራለች 15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት ታናሽ ሙሽራለች 15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት ታናሽ ሙሽራ ባንቺ ላይ ሲፈጠር ሀገር ወጥቼ ባለዛም ሀገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ስምሽ ነውና ሆይ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪ በጭንቀት ቆሞ ምን አቀርባለሁ ብዬ ስንቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሀሳብ ደመና ሆኖ ቢበተንብኝ እንደ ጉንፋኗ ይሆናል ያልኩት ሳይሆን ቢቀርም በማምላክ ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ የምጽናናበት ስምሽ ነውና ድንግል ሆይ ላንቺ ምስጋና እናት አባቴ ባያስታውሶኝ የቻለም ንቃ ግፍታ ብትተወኝ አንቺ
ካለሽኝ ምን እሆናለሁ? አውሎ ነፋሱን ባይሆን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽን ግን አለብኝና ስምሽን ጠርቼ መቼ አፍራለሁ? መቼ ወድቃለሁ? የምጽናናበት ስምሽ ነውና ያንቺ ምስጋና ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝ። በአሕዛብ መሃል ስምሽን ስጠራ መከታ ሁኚ እናቴ አደራ። ጠላቴ ደርሶ ያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽን ግን አለብኝና ስምሽን ጠርቼ መቼ አፍራለሁ? የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና። አንዴ የታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ሲያውቁትን ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መቅንቶች ሰባቱ መብራቶች እንዴት ተሰጣናሽ ሙሽራ ነሽ 15 ዓመት አንቺ ላይ ሲፈጸም እንግዲህ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሪና ግብር። ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል?